ከወደ ኬንያ አንድ ባለስልጣን የሰጡት አስተያየት በምዕራብ አፍሪካ ሀገራት ወጣቶች ዘንድ ከባድ ቁጣን ቀስቅሷል። በተለይ ቡርኪናውያን ነገሩን የጥቃት ያህል የቆጠሩት ሲሆን ከቶ እንዴት ተደርጎም ብለዋል። የራሷ አሮባት የሰው ታማስላለች ሆነና ነገሩ ሀገራቸው ሰርክ በሁከት እየተናጠችና በዋጋ ግሽበት ምክንያት ዜጎች ሰርክ አደባባይ እየወጡ በሚቃወሙበት ወቅት የኬንያው የውጭ ጉዳይ ሚኒስቴር ግን ኢብራሂም ትራኦሬ ለሀገሩ አንዳች ጥሩ ነገር መስራት ያልቻለ ደካማ መሪ ነው ብለው ብዙዎችን ያስቆጣ ብሎም ፈገግ ያሰኝ አስተያየትን ሰጥተዋል። ትራኦሬ በ2 ዓመት ውስጥ አገሩን ከየትኛው ዕዳ ነፃ አድርጎ ሳለና እነ የዓለም ባንክ ሳይቀር ይህንን በመግለጫቸውና በዓመታዊ ሪፖርታቸው መስክረው ሳለ በቢሊዮኖች የሚቆጠሩ ዕዳዎች ውስጥ የተዘፈቀችዋን ሀገራቸውን በውጭ ጉዳይ ሚኒስቴርነት የሚያገለግሉት እኚህ ሰው የትራኦሬ ስኬት ተብሎ የሚወራው ሁሉ የአርቲፊሻል ኢንተለጀንስ የውሸት ቪዲዮዎች ናቸው በማለት ትራኦሬን መንቀፋቸው የሰውየውን ጤነኝነት ጥያቄ ውስጥ የከተተ ሆኗል። ትራኦሬ ወገቡ ላይ ሽጉጥ መታጠቅ የለበትም፣ ይሄ ጸበኛነቱንና ትክክለኛ መሪ አለመሆኑን ያሳያል ያሉት ኬንያዊው ሚኒስቴር የአፍሪካ ወጣቶች ትራኦሬን ከማድነቅ ተቆጠቡ የሚል አስተያየትም ሰጥተዋል። እነዚህ ከእውነታው ፍጹም የራቁ የሰውየው ነቀፋዎች እውን የኚህ ሰውዬ የትምህርት ደረጃ ምን ያህል ቢሆን ነው ይሄን ያህል ማሰብ ያቃታቸው አስብሏል። የባሰ አለና እንደሚባለው እኚሁ ሚኒስቴር ከመቃብር ቦታ ስፍራ ሽያጭ ጋር በተያያዘ ሳይቀር በሙስና የተጨማለቁና በርካታ የሙስና ክሶች የተደራደቡባቸው ከመሆናቸው አንጻር በእርግጥም ሰውየው ምን ነክቷቸው ነው አስብሏል። My friends, let me tell you, when somebody has got a gun on his waist, serikali za majeshi, serikali ambazo zimeingia kwa njia ya kupindua serikali, sio kupitia kwa ballot,